ከደቡብ ምዕራብ ክልል እጅግ አሳዛኝ ዜና ተሰምቷል። ይህም ጉዳይ በማዕድን ስፍራዎች ላይ በተፈጸሙ ጥቃቶች የሰዎች ሕይወት ማለፉ ተገልጿል። ዝርዝሩን ይዘናል። በማስከተል እስራኤል ለሶማሊላንድ የአገርነት ዕውቅና በይፋ መስጠቷን አስታውቃለች። የምትሰሙት ይሆናል። ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ቀደም ብዬ በአርዕስተ መረጃዎቹ ያስደመጥኳችሁን ሰበር መረጃዎች ይዤ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረግዎን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም እስራኤል ከሶማሊያ ተነጥላ ነፃ አገርነቷን ላወጀችው ሶማሊላንድ የነፃና ሉዓላዊ አገርነት ዕውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አደረጉ። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነፃ አገርነት ዕውቅና ስትጠብቅ ለቆየችው ሶማሊላንድ የመጀመሪያ የአገርነት ዕውቅና ነው። ጠቅላይ ሚኒስትር ኔታንያሁ እስራኤል ሶማሊላንድ ሪፐብሊካን እንደ ነፃና ሉዓላዊ አገርነት በይፋ ዕውቅና መስጠቷ ለአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ብሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሊላንድ ሪፐብሊክ ፕሬዝዳንት የጋራ ስምምነትን ተፈራርመዋል። ሶማሊላንድን የግዛቷ አካል አድርጋ የምትቆጥረው ሶማሊያ የትኛውም አገር ዕውቅና እንዳይሰጥ ስትከላከል ቆይታለች። የአሁኑ የእስራኤል ውሳኔ በተመለከተ የሶማሊያ መንግስት ምላሽ እየተጠበቀ ነው። ሶማሊላንድ የግዛት አካል አድርጋ የምትቆጥረው ሶማሊያ የትኛውም አገር ዕውቅና እንዳይሰጥ ስትከለክል ቆይታለች። የአሁኑ የእስራኤል ውሳኔ በተመለከተ የሶማሊያ መንግስት ምላሽ እየተጠበቀ ነው። ይህንን ይፋዊ ዕውቅና በተመለከተ ጠቅላይ ሚኒስትር ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮን ሳር እንዲሁም የሶማሊላንድ ፕሬዝዳንት የጋራ ስምምነትን ተፈራርመዋል። ስምምነቱ የተፈረመው በፕሬዝዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝነት መሆኑም ተገልጿል። የውጭ ጉዳይ ሚኒስትሩ ጌዲዮን ሳር አርብ ዕለት እንዳስታወቁት እስራኤልና ሶማሊላንድ ሙሉ ዲፕሎማሲያዊ ግንኙነት መጀመር የሚያስችላቸውን ስምምነት ተፈራርመዋል ብሏል። ይህን ስምምነት የአምባሳደሮች ሹመትን ጨምሮ በሁለቱም አገራት ኤምባሲዎች ለመክፈት የሚያስችል ነው ተብሏል። ኔታንያሁ የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላህን እንኳን ደስ አሉት ያሉም ሲሆን ሰላምና መረጋጋት ለማምጣት ያላቸውን ቁርጠኝነትና የሚሰጡትን አመራርም አድንቋል። የሶማሊላንድ ፕሬዝዳንት ጽሕፈት ቤት እስራኤል የሰጠችው የሉዓላዊ አገርነት ዕውቅና ተከትሎ ባወጣው መግለጫ ታሪካዊና በመርህ ላይ የተመሰረተ ውሳኔ ሲል አድናቆቱን ገልጿል። አክሎም ዕውቅናው ሶማሊላንድ በዓለም አቀፉ መድረክ ለዓመታት ዕውቅና ለማግኘት ስታደርግ ለነበረው ጥረት መሰረት ነው ብሎታል። ይህ ዕውቅና ሶማሊላንድ ለረጅም ጊዜ ዓለም አቀፍ ተቀባይነት ለማግኘት ስታደርግ የነበረው ረጅም ጉዞን የሚያመላክት ሲሆን ይህም ታሪካዊ፣ ሕጋዊና የሞራል አጋርነትን ይገባኛል ጥያቄን ያረጋግጣል ብሏል። የፕሬዝዳንቱ ጽሕፈት ቤት መግለጫ ሶማሊላንድ ከእስራኤል ያገኘችው የአገርነት ዕውቅና በአፍሪካ ቀንድ የተረጋገጠች ዲሞክራሲያዊና ኃላፊነት የሚሰማት አገር መሆኗን ያሳያል ብሏል። ሶማሊላንድ ከ30 ዓመታት ነፃ መንግስት መስረታ ከቀሪው የሶማሊያ ግዛት በተለይ የተረጋጋ ስርዓት ለመገንባት ከመቻሏን በላይ በርካቶች የተወደሱ ዲሞክራሲያዊ ምርጫዎችን በመካሄድ የመሪዎች ለውጥ አድርጋለች። ነገር ግን ከየትኛውም የዓለም ሀገር ቀጠናዊ፣ አህጉራዊና ዓለም አቀፋዊ ተቋም የአገርነት ዕውቅና ሳታገኝም ቆይታለች። እስራኤል ለሶማሊላንድ የሰጠችው ሌሎችም ተመሳሳይ እርምጃ እንዲወስዱ በር ሊከፍት ይችላል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ባለስልጣናት በኩል ለሶማሊላንድ ዕውቅና የመስጠት ጉዳይ በተደጋጋሚ ሲነሳም ቆይቷል። 5.7 ሚሊዮን ሕዝብ ያላት ሶማሊላንድ ታህሳስ 22 2016 ዓ.ም ለኢትዮጵያ የባህር ጠረፍ ያስገኛል የተባለ የመግባቢያ ሰነድ ፈርማ በምትኩ ኢትዮጵያ የአገርነት ዕውቅና እንደምትሰጣት ተገልጾ ነበር። ነገር ግን ስምምነቱን ተከትሎ የሶማሊያ መንግስት ኢትዮጵያ የግዛት አካሌ ጋር ስምምነትን በመፈራረም ሉዓላዊነቴን ጥሳለች በማለት ተቃውሞ በማሰማቷና ውጥረቶች በመከሰታቸው ፍጻሜ ሳያገኝ ቀርቷል። ይህንንም ተከትሎ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ ከሶማሊላንድ ጋር የገባችውን ስምምነት ውድቅ የሚያደርግ ያሉትን ሕግም አውጥቷል። ፕሬዝዳንቱ ሕጉ አንድነታችን እናም ሉዓላዊነታችን እንዲሁም የግዛት አንድነታችንን ለመጠበቅ ወሳኝ ነው ብሎ ነበር። በሁለቱ ሀገራት መካከል ያለው ውጥረት መባባሱን ተከትሎ ቱርክ ጣልቃ በመግባት ከስምምነት ላይ እንዲደርሱም አድርጋለች። ከዚህ ስምምነትም በኋላ በተከታታይ የሶማሊያ ፕሬዝዳንት ወደ ኢትዮጵያ በመምጣት ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋግሯል። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረው የኢትዮጵያና የሶማሊላንድ የመግባቢያ ስምምነት መቋጫ ሳያገኝ ቀርቷል። የሶማሊያ አካል የነበረችው ሶማሊላንድ የሶማሊያ ወታደራዊ መሪ የነበሩት ሲያድ ባሬ በአውሮፓውያኑ በ1991 ከስልጣን ከተወገዱ በኋላ ነፃ አገር መሆኗን አውጃለች። ሶማሊላንድ የራሷ መንግስት ያቋቋመችው በሲያድ ባሬ አገዛዝ ዘመን
ነፃነታቸውን ለማግኘት ሽምቅ ውጊያ ሲካሄድ የነበሩ ታጣቂዎች ረጅም ትጥቅ ትግል ካደረጉም በኋላ ነው። በዚህ የሶማሊያ የእርስ በርስ ጦርነት በሺዎች የሚቆጠሩ ሰዎች ሕይወታቸው ሲያልፍ፣ ከተሞቹ ደግሞ በከፍተኛ ሁኔታ ውድመት ገጥሟቸው ነበር። ከነፃነት በፊት በነበረው በታሪኳ ዘለግ ላለ ጊዜ በብሪታንያ የሞግዚት አስተዳደር ስር ከቆየችም በኋላ በጣሊያን ቅኝ ግዛት ስር ከነበረው የሶማሊያ ክፍል ጋር ተዋህዳም ነበር። በሌላ ዜና ከደቡብ ምዕራብ እጅግ አሳዛኝ ዜና ተሰምቷል። በደቡብ ምዕራብ ኢትዮጵያ ክልል ውስጥ በሚገኘው ቤሮ ወረዳ በትናንትናው ዕለት ታጣቂዎች በሶስት የወርቅና የእብነበረድ ማውጫ ስፍራዎች ላይ በፈጸሙት ጥቃቶች የሰባት ሰዎች ሕይወት ማለፉ የወረዳ ዋና አስተዳዳሪና የፖሊስ አዛዥ ለቢቢሲ ተናገሩ። በዛሬው ዕለትም በሌላ የማዕድን ስፍራ ላይ የተኩስ ልውውጥ መደረጉ ተገልጿል። በምዕራብ ኦሞ ዞን ስር በሚገኘው ቤሮ ወረዳ ሐሙስ ታህሳስ 17 2018 ዓ.ም በሶስት ስፍራዎች ላይ ጥቃት የደረሰው ከረፋድ 5 ሰዓት እስከ 7 ሰዓት ተኩል ባለው ጊዜ ውስጥ መሆኑን የወረዳው ፖሊስ አዛዥ ዋና ሳጅን ደመላሽ አኩ ለቢቢሲ ተናግሯል። የወረዳ ዋና አስተዳዳሪ አቶ ገመዳ ካይዳድ በበኩላቸው እንደተናገሩት የመጀመሪያው ጥቃት የተፈጸመው ቤሮ ማይኒንግ በተባለ በወርቅ ማዕድን ፍለጋ ላይ በተሰማራ የማዕድን አውጪ ኩባንያ ላይ ነው። ኩባንያው በአካባቢው ወርቅ ለመፈለግ ከፌዴራል መንግስት የ3 ዓመት ፈቃድ ወስዶ የተሰማራው ከ1 ዓመት በፊት እንደሆነም ጠቅሰዋል። ቤሮ ማይኒንግ ጥበቃ ላይ ያሉ መከላከያዎች ወደ ከተማ ሲሄዱ እነሱ ላይ ተኮሱ። እነሱ ጋር እንደተኳኮሱ ወዲያውኑ አንድ ሳይት ላይ ገብተው ጥቃት ከፈቱ ሲሉ በጋቢሳ ቀበሌ የተፈጠረውን የመጀመሪያውን ክስተት ገልጿል። በወርቅ ማውጫ ስፍራ ላይ በተፈጸመ የመጀመሪያ ጥቃት የአንድ ሰው ሕይወት እንዳለፈ ሁለቱ ባለስልጣናት ገልጿል። በጥቃቱ ሕይወቱ ያለፈው ግለሰብ በማዕድን ማውጫ ስፍራ ላይ የሚሰራ የአሱዚ መኪና ረዳት እንደሆነ ዋና አስተዳዳሪው አንስቷል። የፖሊስ አዛዥ ዋና ሳጅን ደመላሽ በበኩላቸው ከሞት በተጨማሪም አንድ ሌላ ሰው ላይ ጉዳት መድረሱን አክሏል። ዋና አስተዳዳሪው አቶ ገመዳ እንደሚናገሩት በዚህ ስፍራ ላይ የነበሩ ሌሎች ሰዎችም ጥቃት ተከፍቶባቸው ነበር። የሳይቱን ሰው ከበቡ። ከዚያ ሚሊሻ አስተባብረን ከዚያ ሳይት አስለቀቅን። ትንሽ ስንቆይ እዚያው ማዕድን ማውጫ ስፍራ ላይ ከመከላከያ ጋር ለረጅም ሰዓት ተዋጉ ሲሉ ቀጥሎ የተፈጠረውን ክስተትም አብራርቷል። በጥበቃ ላይ ከነበሩ የመከላከያ ሰራዊት አባላት ጋር በተደረገ የተኩስ ልውውጥ ምንም ጉዳት እንዳልደረሰም ገልጿል። ይሁን እንጂ ጥቃቱ የእብነበረድ ማዕድን ማውጫ ስፍራ ላይም ቀጥሏል። ሁለተኛው ጥቃት የተከፈተው የእብነበረድ ማዕድን ማውጫ ስፍራን ሲጠብቁ በነበሩ ሰዎች ላይ እንደሆነ ዋና አስተዳዳሪው ተናግሯል። በስፍራው ላይ ተሰማርተው የነበሩ 6 የጥበቃ ሰራተኞች እንደሆኑ የሚገልጹት አቶ ገመዳ ጥቃቱ በደረሰበት ሰዓት ግን 3ቱ በስራ ላይ እንዳልነበሩም አክሏል። ታጣቂዎቹ 3ቱ ጥበቃ ላይ ያሉትን መቱ። 2ቱ ሕይወት እንዲያልፍ አድርገው መሳሪያቸውን ይዘው ሄደዋል። አንዱና ምግብ የሚሰሩ ሴቶች ተርፈዋልም ብሏል። የወረዳው ፖሊስ አዛዥ በተመሳሳይ በዚህ ጥቃት 2 ሰዎች ሕይወት ማለፉን ተናግሯል። ሶስተኛው ጥቃት የተፈጸመው ከእብነበረድ ማውጫ ስፍራ በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምበር ሰጠኝ በተባለ የወርቅ ማውጫ ላይ ነው። በክልል ደረጃ የሚሰጥ ልዩ አነስተኛ የወርቅ ማዕድን ቁፋሮ ፈቃድ ወስዶ እየሰራ ያለ ማህበር የሚንቀሳቀሰው በዚህ ስፍራ ላይ ነው። 2 ሴቶች እና 1 ወንድ ሕይወታቸው ማለፉን ሁለቱ ባለስልጣናት ገልጿል። ከጥቃቱ በተጨማሪም የቁፋሮ ስራው ንብረቶች በእሳት የማቃጠልና የመዝረፍ ድርጊት መፈጸሙን አስረድቷል። ዋና አስተዳዳሪው አቶ ገመዳ አንድ ኤክስካቫተር፣ 1 ሎደር በእሳት ተቃጥሏል። ካምፑ ሙሉ በሙሉ አፍርሷል። አንድ አዲስ ኤክስካቫተር ሊያቃጥሉ ሲሞክሩ ስላልቻሉ መስታወቱን ሰባብረው ሄደዋል ብሏል። የፖሊስ አዛዡ ዋና ሳጅን ደንበላሽም በተመሳሳይ ይህንኑ ገልጿል። ከነዚህ ጥቃቶች በተጨማሪ ሚዛንና ነዳጅ ጭኖ ወደ ሳይት እየተጓዘ የነበረ አንድ የጭነት መኪና አሽከርካሪም ሕይወቱ ማለፉ ዋና አስተዳዳሪው አክሏል። ዋና አስተዳዳሪውና የፖሊስ አዛዡ እንደሚናገሩት በአንድ ቀን ውስጥ በሰዓታት ልዩነት በማዕድን ማውጫ ስፍራዎች ላይ በተፈጸሙ ጥቃቶች በአጠቃላይ 7 ሰዎች ሕይወታቸው አልፏል፣ 2 ሰዎች ቆስለዋል ብሏል። በዛሬው ዕለት ማለትም ዓርብ በሌላ የማዕድን ቁፋሮ ቦታ ላይ የተኩስ ልውውጥ የተደረገ መሆኑን ባለስልጣናት ተናግረዋል። አቶ ገመዳ ዛሬ አሁን በዚህ ሰዓት አንድ ሳይት ላይ በከፍተኛ ውጊያ ያለ የክልሉ አድማ በታኝ ሌላ ኃይልም ወደዚያ እየላክን ነው ያለ ነው ሲሉ ያለውን ሁኔታ አንስተዋል። ሁለቱ ባለስልጣናት ለተፈጸሙት ጥቃት ተጠያቂ የሚያደርጉት ከአጎራባች ሱሪ ወረዳ ይነሳሉ ያሏቸውን የሱሪ ታጣቂዎች ነው። ጥቃቱ ከመድረሱም በፊት ታጣቂዎቹ ከብቶቻቸውን ወደ ማዕድን ስፍራዎች አስጠግተው እንደነበረም ጠቅሷል። የሱሪ አርብቶ አደር ከብት አለ፣ ከከብቱ ጀርባ የታጠቀ የሱሪ አርብቶ አደር አለ፣ ሌላ ኃይል የለም የሚሉት ዋና አስተዳዳሪው ታጣቂዎቹ የሚንቀሳቀሱት በተደራጀ መልኩ እንደሆነ በመጥቀስ ይከሳሉ። ከ100 እስከ 150 ያህል ነው የሚዋጋው ሲሉም የአሁን ጥቃት ከዚህ ቀደም
ባልታየ ደረጃ የተፈጸመ መሆኑን አንስቷል። ቢቢሲ በጉዳዩ ላይ ከደቡብ ምዕራብ ኢትዮጵያ ክልል ከምዕራብ ኦሞ ዞንና ከሱሪ ወረዳ ተጨማሪ መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም። የምዕራብ ኦሞ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ደሳለኝ ጌልታ በዚህ ዙሪያ የተጣራ መረጃ የለኝም ብሏል። ከደቡብ ምዕራብ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ የሺዋስ አለሙ በበኩላቸው ለቢቢሲ የስልክ ጥሪና የጽሑፍ መልእክት ምላሽን አልሰጡም። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።